እዚህ ጋር ማንንም ስለሆንክ አይደለም እኔ ምን ነሽ ያው ሩታንም አግኝቻት ነበረ ቤታቸው ሄጄ ነበር በአንድ በስራ ምክንያት ትዳር ነው ቀልድ አይደለም ትዳራቸው የአብርሃምና የሳራ እንዲሆን ነው የምፈልገው በምን ምክንያት በምንድነው ምክንያቱ ምንድነው እያስረዳችሁ ነው ምክንያቱም በሄርሜላ ምክንያት ስለሆነ ሩታ ደግሞ ምንም አታውቅም እዚህ ጋር ስለና አብርሃም መታስቢላቸው ከሆነ አብርሃምና ሩታ መታስቢላቸው ከሆነ ጥሩ ስሜት ካለሽ ተቁሳላ ጥሩ ስሜት ካለሽ በቃ ራስ ምንም ስለማታቂ ስለኛም ብዙ ነገሮች ስለማታቂ ወጥቶሻል በቃ ነገሮች ባይበላሹ ደስ ይለኛል ወደ መጣሽበት ቦታ ብትመለሽ ደስ ይለኛል ገብቶሻል አንተ ይቅርታ አትበለኝ አንተ ማን ስለሆንክ ነው እንደዚህ የምትለኝ አንተ ማንንም አይደለም ከባ አይደለም እዚህ ጋር ማንንም ስለሆንክ አይደለም እኔ ምን ነሽ ሰላም ውድ ቤተሰቦቻችን እንደምን አላችሁ? እኛ ደህና ነን አለን እግዚአብሔር ይመስገን። ያው ዛሬ በጣም ብዙ ነገሮች ነበሩና ትላንት ቪዲዮ ለቅቄ ነበር እና ያው በጣም ብዙ ነገሮች በጣም በቃ ግራ የሚያጋቡ ነገሮች ተከስተው ነበር። አሁንም ተከስተው ነው ያሉት። አብርሃምና ሩታ ያው ሰላም ሊሆኑ አልቻሉም እና በዚህም ደግሞ ብዙ ሰው ያው ደስተኛ አይደለም ከኔም ጨምሮ የና አብርሃምና የነ ሩታ ደስታ ማየት ነው እኛ የምንፈልገውና ያው በጣም ብዙ ልክ ያሉ ነገሮች አሉ። ያው በሰው ህይወት ገብቶ ራሱ አንድ ሰው መበጥበጥ ራሱ በጣም ደስ አይልም። በዚህ ማላምንም ትዳር የተባረከ ነው። በትዳር መሀል የሚገባ ሰው ደግሞ ያው ሴጣን ነው ብዬ ነው ማስበው። ምክንያቱም ትዳር ያው የእግዚአብሔር ስጦታ ነው እና ያው በሰው ትዳር ደግሞ ገብቶ ደግሞ ሰውን ደግሞ የሚያበጣበጡ ሰዎች ደግሞ ደስ አይልም። እና በዚህ ጉዳይ ኪያ ጓደኛዬን ደውዬለት ነበርና አንድ ልጅ አለች ከሱ በጣም ተቃራኒ ሆና በጣም ብዙ ነገሮችን ለማበላሸት ተከፍሏት ይሁን አላቅም እኔ እንጃ አላቅም ብቻ ተከፍሏትም ሊሆን ይችላል አላቅም ብቻ የሆነ ሰላም እንዳይሆን በጣም በነገራችን ላይ ቤተሰቦቻችን በጣም በቃ የሰው ነገራችን ላይ በጣም ብዙ ሰዎች አሉ ለብር ብለው በጣም ብዙ ነገሮችን የሚያደርጉ የሰው ትዳር የሚበጠብጡ ሰው በጣም የሚፋቀር ሰው እንዳይፋቀር አድርገው በጣም ብዙ ነገሮች የሚጥሩ ሰዎች አሉ እና ደግሞ እንደዚህ በጣም መጥፎ ነገር ደግሞ ሆኖ ሳይ ደግሞ እኔ ደስ አይለኝም ምክንያቱም የሰው ህይወት ሲበጠበጥ ደስ አይለኝም በቃ እና ጀለሴ ነው ኪያ በጣም አብሮ አደጌ ነው እና ያው አላቅም ብቻ አግኝቼው በጣም ብዙ ነገሮችን አወራዋለሁኝ ያው እሱም ሳያቅ የሳተ ነገር ውስጥ እንዲገባ አልፈልግም ምክንያቱም የሰው ትዳር ውስጥ ገብቶ ደግሞ ሌላ ነገር ውስጥ ማይወጣ ውስጥ ነገር ውስጥ እንዲገባ ስለማልፈልግ ደውዬለታለሁኝ ከሱ ጋር ያለች ልጅ አለች ያው ስሟን ላላቀው እችላለሁኝ ቪዲዮ ላይ ነው ያዩዋት ያው እሷን አግኝቼ ላወራት ፈልጋለሁ አስጠነቃት ፈልጋለሁኝ ምክንያቱም ያው እኔ ሲጀመር በሩታ እና በአብርሃም መሀል የሚገባ ሰው አልፋተውም ምክንያቱም በቃ ደስ አይለኝም ሰላም ማግኘት ነው የሚፈልጉት ሩታ ሰላም እንድታገኝ ነው የሚፈልገው ሌላ ሴት ምንም ጭራሽ አያስፈልግም ምንም አያስፈልግም ሲጀመር በሰው መሀል ገብቶ ምናምን ይበጠብጡ ሰዎች ምንም በቃ እኔ ሊመቸኝም ስለማይችል ያው መጣላት ካለብኝም እጣላለሁኝ እኔ የምፈልገው ሰላም ነው ያው ሰላም የማይፈልጉ ሰዎች ደግሞ ካሉ እኔ አላዳምጣቸውም ማለት ነው ደውዬለታለሁኝ አሁን ይመጣል ቤት ነው ያለሁት በጣም ብዙ ሰዎች ያው እኔ ላንተ ጥሩ ነኝ እኔ አስብልሃለሁኝ መልካም ሆንልሃለሁኝ እያሉ በሰው ትዳር ገብተው በጣም ብዙ ነገሮችን የሚበጠብጡ ሰዎች አሉ እና ከኪያ ጋር የነበረችውም ልጅ በጣም እንደዚህ አይነት ነገር ሐሳብ አላት ይመስለኛል እና ያ ነገር እንዳይሆን ወደ ሀገሯ መመለስ አለባት ለዚህም ጉዳይ ነው አንድም እዚህ ጋር የተገኘሁት እና ያው ነገሩ ሲበላሹ ማየት አልፈልግም አልፈቅድላቸውም ኪያም እዛ ነገር ውስጥ ገብቶ ከሆነ ያው አልፈቅድለትም መጣላት ካለብኝ እመጣለሁኝ ምክንያቱም በቃ ትዳር ነው ቀልድ አይደለም ትዳራቸው የአብርሃምና የሳራ እንዲሆን ነው የምፈልገው ሲጀመር ተቀልብሶ ደግሞ ሌላ ታሪክ ውስጥ የሚገባ ከሆነ ደግሞ ደስ አይልም እና ቤተሰቦቼ ደውዬለታለሁኝ ይመጣል ያው ሩታንም አግኝቻት ነበረ ቤታቸው ሄጄ ነበር በአንድ በስራ ምክንያት እና ያው ብዙ ነገሮችን አቃለውላችሁ ፈልጌ ነው ቤተሰቦቼ እና ያው እንደዚህ ነው ብዬ ማውራት ትንሽ ይደብረኝ ይችላል እና በቃ ብቻ አላቅም የአብርሃምና ሩታ በቃ ሰላማቸውን ማየት ነው ፈልገው ቢበጠብጥ ሰው ካለ እኔ እንጃ ደስተኛ አልሆንም ደስታቸውን ማየት ነው ፈልገው ይመጣሉ በቃ አወራቸዋለሁ
ወይ አማን እሺ ኪያ አሁን የፈለኩ ምክንያት ማለት ነው ማለት አሁን እኔ ደስተኛ ስላልሆንኩኝ ማለት አሁን በምን ገብቷል እንደ አንድ ጓደኛ እንደ አንድ አው ችግር አለ ገብቷል አሁን ስለሷ ልታስረዳኝ ትችላለህ ወይም ደግሞ እሷ ብታስረዳኝ ደስ ይለኛል እኮ ራሱ አይ እፈልጋታለሁ ስላልከኝ ነው ዋው ስሚኝማ ቆይ አንቺ ምክንያትሽ ምንድነው እዚህ ጋር አሁን ነገሮች ለማስተካከል ነው የመጣሽው ወይስ የሆነ ነገር በቃ ግራ ገብቶሽ ነው የመጣሽው አልገባኝም ንገሪኝ ስላንቺ በጣም ብዙ ነገሮች ስለማቅ ንገሪኝ አንዴ ግዴታ የመጣሁበትን ቦታ ላንተ መናገር አላለብኝ አዎ ስለፈለኩት ነው ማለት ያው እዚህ ጋር ይመለከተኛል ብለሽ ነው የመጣሽውና ምን እንደሆነ ፍላጎትሽ ወይም ደግሞ ይሆናል ያሰብሽው ነገር እንድነግሪኝ ፈልጌ ነው በአካል ማለት በስልክ ምናምን ልናወራ እንችል ነበር ግን ያው በአካል ነው የፈለኩት ብታስረጂኝ ደስ ይለኛል አይ እኔም ግራ የገባኝ ነገር ስለሆነ ማስረዳት ካለብሽ ማስረዳት ማለት የጠየቀሽ ጥያቄ ኖርማል ጥያቄ ስለሆነ ከየት እንደመጣሽ ማለት ምን እየፈለግሽ እንደሆነ ምናምን ፍላጎትሽ ምን እንደሆነ ሐሳብሽ ምን እንደሆነ ስለምን ጉዳይ እንደምትጨነቂ ስለምን ጉዳይ እንደምታስቢ ያው ካንቺ መስማት ከአንደበትሽ መስማት ስለፈለኩኝ እኮ እኔ ላንተ ግዴታ ማስረዳት የለብኝም አለብሽ በደንብ አለብሽ አንተ ማን ስለሆንክ ነው እኔ ሰው ነኝ ማንም ስለሆንክ አይደለም ላንተ ምን ማለት አሁን እኔ እዚህ ጋር እያስጨነኩሽ ምናምን አይደለም ግን ያው እዚህ ጋር እያናገርኩሽ ነው ማናገር ስልሽ አለ አይደል ትክክለኛ ማናገር ማለት ነው አይ ሚላውን ይኸውልህ እንደዚህ ምናምን ከመባባል እውነቱን ነው ያው እኔም ግራ የገባኝ ነገር ስለሆነ ማለት ያው ቪዲዮዎችንም እውነት አስፈላጊ ከሆነች ይሄ በቃ ቢያንስ በአብርሃምና በሩታ መሃል እውነት ደስተኛ ነች ወይ እቺ ልጅ ለዛ ነው እኔም ፍላጎቷ ምንድነው ሐሳቧ ምንድነው ጥያቄ ይሄ ነው በቃ ገብቷል አይደል ጥያቄ ይሄ ነው ምንድነሽ ነው አንቺ ማነሽ እኔ እንዲህ ነኝ ብሎ ማውራት ለምን ይከብድሻል እኮ እኔ አይደለም እኔ አሁን እያስጨነቅኩሽ ወይም እያስፈራራሁሽ አይደለም ከሰማሽ ማለት ነው እያስፈራራሁሽ ሳይሆን ያው በቃ ጀስት እንደ አንድ እንደ አዋቂ ሰው እየጠየቅኩሽ ነው እኔ እንዴ ስለራስሽ ማውራት ይከብድሻል አይከብድሽም እኮ አንተ እኮ ማንም ስለሆንክ አይደለም እዚህ ጋር ላስረዳ የምችለው ቢያንስ ስለኔ የሆነ ነገር ለማወቅ ደግሞ እኔ አንተ ማወቅ አለብኝ ዝም ብዬ ከመሬት ተነስቼ ስለራሴ መናገር ሰው አይደለም እዚህ ጋር አሁን እዚህ ጋር የመጣሁበት ምክንያት አሁን ስለራሴ ስሜት ወይም ደግሞ ስለራሴ ሐሳብ አይደለም እዚህ ጋር የመጣሁት ስለ አብርሃምና ስለ ሩታ በዛ ምክንያት እኔ ትንሽ ደብሮኝ ነው እሱን ላገኘ የመጣሁት ኦኬ አንቺ ስለነሱ አይመለከትሽም ማለት ምንም እኔ ግራ ስለገባኝ ነው ኪያ ምንድነው ወይ አስረዳኝ ያለውን ነገር ለኪያ አስረድቻለሁ ይኸውልሽ አንድ ነገር ይኸውልሽ ማውራት ይኸውልሽ ስለና አብርሃም ምናምን ስለ ሩታ ምናምን እኔ ማለት ያን ያህል እንትን የሚያንገበግበኝም ምክንያት የለም ስለሁለቱ ትዳር ያለቀ ነገር ስለሆነ ማለት ነው ግን እያሳሰበኝ የነበረው የሩታ ኬዝ ነው እና እሷ ስላቢ ማነች ስለ ሄርሜላ ምናምን ያለውን ነገር ገባ ለመናገር ምናምን ነበረ በእኛ ቪዲዮ ላይ መጣችሁ ማለት ነው መጀመሪያ አብርሃምን አገናኙኝ ምናምን አለች ከዛ በኋላ እያለ ነው እቺ ልጅ ወደዛ የመጣችሁ ማለት ነው እና እኔ ምንም ማውቀው ነገር የለም አንተ ይሄ ሐሳብ ዝም ብለህ ስታስበው ማለት ነው ተልኮ ቢሆንስ በምን ታውቃለህ እኮ እኔ ለዛም ነው እኮ አልኩ አንተ የሆነ ሰው በቃ ድንገት ማታቆም ሰው መቶ ቢያናግርህ ታናግራለህ ማለት ነው ካንተ እንደዚህ አልጠብቅም ሲጀመር እሱማ ልክ ነህ አይ እንደ ሴት ልጅ እቺ ልጅ የሴት ልጅ ጥቃት የሩታ ጥቃት ያሳስበኛል ስብላ ስለለመነችኝ ነው እኔ ያገኘኋት ያው በሩታ ይመጣብኝም ሰው እኔ ማንንም ሰው ላገኝ ይችላል ገባ ክፋትም አስበው ይሁን ደግነትም አስበው ይሁን ያው በሩታ ኬዝ ነው የመጣችው እና የሩታ ነገር እንደዛ ከሆነ እኔ ደስ ይለኛል ማለት አሁን ምን አለ መሰለህ እኔ አሁን እውነት ስለ ሩታ አስባ ተጨንቃ መስሎኝ ነበረ ነው እውነታው ያኳር እውነቱን ካልሆነ ግን እየደበረኝ ነው የሚመጣው አሁን ቢሆን እኔ ሚላ እያልኩ ያለሁት እንግዲህ በበጎ መስሎኝ ነበረ በሩታ የሩታን ስም አንስታ ስትጠይቀኝ ስለመነችኝ ምናምን ኖርማሊ እኔ አመጣኋት ማለት ነው ግን አይደለም እንደዛ ገባ አሁን እኔ ከጊዜ ወደ ጊዜ ምናምን ያለው ነገር ሳጣራ አይደለም ለምን ለመበጥበጥ እንደሆነ ገብቶኛል ገባ የአብርሃምን ትዳር የሩታና የአብርሃምን ትዳር እየበጠበጥም የነበረውም ሴቶች ናቸው የሴት አካላቶች ናቸው ገባ ከዚህ በፊት ያ ሁሉ ነገር እያተረማመሱ ያሉት እና እቺ ልጅ አሁንም ቢሆን እኔ እንዴት እንደመጣች ለምን እንደመጣች በምን እንደመጣች እንግዲህ ሌላ እንትን ለላ አልቻልኩም እና ለእሷም ምላሽ ይሰጠኛል ይችላል እኮ በጣም ብዙ እያወራችሁ ነው እና ምንድነው ታውቃለህ አስረድቻለሁ ትላንት አይደለ ደጋግሜም አስረድቻለሁ እኮ ምንድነው የሆነ ነጭ የሆነ ወሬ ብታወሪ እኮ ይሻላል ማለት ይሄ ለምን ትደብቂያለሽ ድብቅ ለምን ትደብቂያለሽ ትክክለኛ ነገር እኮ ነው የተናገርኩት አንቺ እውነታ ካለሽ እኮ ለምን ትደብቂያለሽ ነው የሰዎች እዚህ ጋር አልገባኝም ግራ የገባኝ ነገር ስላለ ነው ማለት ይቅርታ እኔ አሁን ለመከራከር ምናምን አለም የመጣሁት ይቅርታ ምናልባት አንተዋወቅም ግን አንቺ እውነት አለኝ ካልሽ ለምንድን ነው እንደዚህ የምትለኝ በዚህ ምክንያት አዎ እንደዚህ በዚህ ምክንያት አዎ እንደዚህ ይባላል ገብቶሻል አሁን አንቺ አሁንም ድብቅ እየሆንሽ ስለሆነ የሆነ የተፈጠረ ነገር አለ የተደበቀ ነገር አለ ስለዚህ አንተ ነገር አፈልጊው ነገር ሰምተኛል አይደል ዝም ብለህ አትጃጃል ራስን ጠብቅ
ገብቶሃል አይደል? ብዙ ነገሮች አሉ። በቃ እኮ አንዳንድ ጊዜ ነገራቶች ማለት ነው በሆነ በዊክነስ በኩል ምናምን ይመጣሉ። በእንትን በኩል እኔ አሁንም ቢሆን እኮ ነገርኩ ማለት እስካሁንም አመጣኋት ምንም የሆነ የረባ ነገር አላገኘሁም ምናምን ግን አሁንም ቢሆን እኔ ማንነቷ እንድትነግረኝ እኔ ከትላንት ወዲያ የነገርኩህን ነገር አላደረክም አይደል? እኔም አድርጌያለሁ። ምንም በቃ ምንም እውነት የሌለሽ ነገር ነው። ጭራሽ እሱም የጠፋ ነገር ነው እንደገና። ለዛ ነው እኔ እርግጠኛ ነኝ። እኔ እኮ ይኸውልህ ትላንት ደጋግሜ ያስረድቻለሁ አይደለ? ቢያንስ እሱ አያውቀኝም እንበል። እሱ ቢጮ ኖርማል ነው እኮ ስላሳሰበው ነው እኮ ባይዘው። አሁንም ቢሆን ማለት ነው እኔ እያልኩሽ ያለሁት ስለሱ ኬዝ ምናምን አይደለም። እሱም የነሩታይና አብርሃም ነገር ስላሳሰበው ነው ይዛት ነው ያለኝ እኮ። ይኸውልህ ስማ፣ ካሳሰበው እዚህ ጋር ማድረግ እንደሆነ ታውቃለህ። ከትላንትና ወዲያ ጠይቄያለሁ ላንተ ማን ላንተኛውም ደግሞ ድጋሚ ስነግር የለም ለሩታና ለአብርሃም በጣም ተቆርቋሪ ከሆንክ የለም ሄደህ ሄርሜላን ከቤት አስወጣት። ይሄንን ዝም ብሎ በጮህ አይደለም ደጋግሜ ነግራቸዋለሁ። በጣም ደግሞ እያዳመጥኳችሁ ነው። እኔ ብዙ ማውራት ስለማልፈልግ ማለት ነው። አንዴ ተናግሬያለሁኝ ያለውን ነገር አስረድቻቸዋለሁኝ በደንብ ማለት ነው። እሺ ጨርሰሻል? አሁን ሀሳብሽ ምናምን አውርተሻል? የምታወሪው ነገር አለ ይላል ከማውራት ይበልጥ ማለት ነው እያለች ያለችው ታውቃለህ። ሄርሜላና አብርሃም አብረው እየኖሩ ነው። እኛ ደግሞ በቃ ኦኬ እኔ አሁን ደስ ብሎኝ ነው እንዴ አሁን ማለት አሁን ደስ ብሎኛል አይደለም። በእነሱ አንዴ በመኖራቸው ደስ ብሎኛል አይደለም። እኔ ላይ ከምትጮህብኝ ማለት ነው ችግር የለውም። አሁን የግድ አሁን ስለዚህ አሁን ላስረዳሽ ምናምን አይደለም። ሰምተሽኛል አይደል? እዚህ ጋር አሁን እኔ እንደዚህ ነው ቢል አስረዳሽ ምናምን አይደለም። እኔ አሁን አንቺ ስለ ራስሽ ምንም አታውቂ ሆንሽ ማለት ይቅርታ አድርጊልኝና ላወራሽ አልችልም ከዚህ በኋላ ምክንያቱም ያው ስለማላቅሽ በጣም ተለከሽም ሊሆን ይችላል። ቋንቺ ያ የሚያስጨንቅሽ ሊሆን ይችላል። የሚያስጨንቅሽ ለማን ነው የምትጨነቂው? ነገር አይ ለማን ነው የምትጨነቂው? ለሩታ ለአብርሃም በጣም ነው የምትጨነቀው። በተለይ ለሩታ በምን ምክንያት ምክንያቱ ምንድን ነው? እያስረዳችሁ ነው። ምክንያቱም በሄርሜላ ምክንያት ስለሆነ ሩታ ደግሞ ምንም አታውቅም እዚህ ጋር ገባ። እኔ ቀድሜም ነግሬሃለሁኝ። መጀመሪያ አብርሃምን አገናኘኝ ያልኩክ ምክንያት ማለት ነው እዩን ለማየት ነው ገባ። እኔ ነገር ማለት ነው ዝም ብዬ ሳስበው የሆነ ማለት እኔ ጀጀርባው ያላማረኝ እንትን አመጣጥ አይደለም። በቃ የሆነ ሰው አለ ነው እያልኩ ያለሁት። አሰማኝም እንደ አንተ የሆነ ሰው እኮ አለ። እኔ ለራሴ የምኖር በራሴ የምኖር ልጅ ስለ ራስሽ የምትኖር ከሆነ እኮ ስለ ራስሽ በኮንፊደንስ እኮ ማውራት እሺ ነበር። ገብቶሻል? እዚህ ጋር አሁን ስለ ራሴ እኔ ብዙ ነገሮች ላወራ እችላለሁ። ገብቶሻል? አንቺ ምን ችግር አለው? ጭራሽ ማን ምናምን ትኛለሽ እንዴ? አንቺ ስለ ራስሽ ሳታቂ ስለ ራስሽ ጭራሽ እየጠየኩሽ በስርዓት እያወራሁሽ አንተ ማን ምናምን ትኛለሽ? እኔ ሰው ነኝ ብዬሻለሁ። ገብቶሻል? የሆነ ሰው ደግሞ ሲያወራሽ በስነ ስርዓት ልታወሪ ይገባል። በቃ ገብቶሻል? ታስተውል ከሆነ ስለኔ ማጣራቱን ትተህ ማጣራት እኮ አይደለም የኔ እናት እየሰማሽኝ ከሆነ እኔ ጥያቄ ነው የጠየኩሽ። ምን ችግር አለ? እየጠየኩ ነው ገባ አይደለ? ስለኔ ማጣራቱን ማንነቴን ምንነቴን እኔ የተናገርኩትን ነገር መጀመሪያ አስተካክሉና ማለት ነው። ስሚኝ አልሰማሽኝም? አሁንም ደግሞ ስነግርሽ ማለት ነው አልሰማሽም፣ አላወራሽም፣ ከዚህ በኋላ አይመለከትሽም። ጥልቅ እንዳትይ ሴሊ ስለሆንሽ እንደዚህ እያወራሁሽ ነው። ኖርማል ነው እንደው ምትረጂኝ ከሆነ ኖ እንደዛ አይደለም። እንደዛ ባለጌ ሰው አይደለም ሲጀመር። ገብቶሻል? ያልኩሽ ያለሁት ነገር አሁን ምትረጂኝ ከሆነ በቃ ስለራስሽ ማታቂ ከሆነ ስለራስሽ ማታወሪ ከሆነ አይመለከትሽም። ኪያ ሰምተኛል አይደል? አርፈ ብትቀመጥ ደስ ይላል። በተንጓጓ ምናምን አይደለም እኮ ዝም ብሎ በተጫጫ አይደለም ሆነ በቃ በስነ ስርዓት አውሪ። ወይም ደግሞ ስለራስሽ ማውራት ካለብሽ ስለራስሽ አውሪ። አሁን አንቺ ሌላ ነገር ሌላ አማርኛ ስለምትገቢያለሽ ማንነትሽን እንድታስረጂ አንተ በጣም እንድታስረጂን እኮ ነው የፈለገው። እሱ እኮ እየጠየቀሽ ያለው ሰላማዊ እኮ ጥያቄ ነው። ማንነትሽ ምን እንድትደውል ይፈልጋሉ። ገብቷል? ከዚህ በላይ ቢሆን ማለት ነው ሚሊዮን እየጠየቀሽ ያለው ምንም ነገር አይደለም። የኔ ነገር ስላሳሰበው ሌላ ነገር ዝም በለው አንተ ቶቶ። ይኸውልሽ አሁን ልንገርሽ አንቺ ስለራስሽ አሁን እዚህ ጋር አሁን እንጂ በጣም ክብር ሰጥቼሽ ማነሽ አላወኩሽም ስለራስሽ አውሪኝ ብዬሽ በስነ ስርዓት ልታወሪኝ አልቻልሽም። ገብቶሻል? አሁን እኔ ነገሮች ምናምን በጣም ሳይበላሹ ማለት ነው ከይቅርታ ጋር ማለት ነው በቃ ይሆናል ነገሮች እንደዚህ ባይሆኑ ደስ ይለኝ ነበር። ግን ደግሞ አንቺ ከፈቀሽ የሆነ ነገር ስላለ ስለና አብርሃም መታስቢላቸው ከሆነ አብርሃምና ሩታ መታስቢላቸው ከሆነ ጥሩ ስሜት ካለሽ ገብቶሻል? ጥሩ ስሜት ካለሽ በቃ ለራስ ምንም ስለማታቂ ስለኛም ብዙ ነገሮች ስለማታቂ ገብቶሻል? በቃ ነገሮች ባይበላሹ ደስ ይለኛል። ወደ መጣሽበት ቦታ ብትመለሽ ደስ ይለኛል። ገብቶሻል? አንተ ይቅርታ አትበለኝ። አንተ ማን ስለሆንክ ነው እንደዚህ የምትለኝ? አንተ ማንም አይደለም። ገባ አይደለ? እዚህ ጋር ማንም ስለሆንክ አይደለም። እኔ ምን ነሽ?
ሰምተኛል። ከዛሬ ጀምሮ እነዚህ በማይረባ ነገር እኔ አንተን ማግኘት አልፈልግም። ነገሮች ሊበላሹ ባታረግ ደስ ይለኛል። በቃ